ቦዲ አለ፣ የስፒሪት ቦዲ አለ። እያወራ ያለው ክፍሉ ስለ ስፒሪት ቦዲ ነው። ወጣ ነው በምን ግሩሜ ልጠይቅህ አንድ ጥያቄ ፈቃደኛ ከሆንክ? የስ ብራዘር። እሺ ኢየሱስ ሲነሳ ስጋው ለብሶት የነበረው ስጋ ምን ሆኗል ብለህ ነው የምታምነው? ካወራችሁት ይሄንን ኦልሬዲ አላውቅም እኔ። ኦኬ ምን ሆኗል ብለህ ነው የምታምነው? በስብሷል። ተሰርቆ ነው አስክሬኑ ብለህ ነው የምታምነው? በስብሷል በስብሷል። አዎ ተሰርቆ ሳይሆን ኢንቴንሽናሊ ሙቭ ያደረጉ ሁለት ሰዎች ነበሩ። የአርማትያሱ ዮሴፍና ኒቆዲሞስ በመቶ ንጥር ምንድነው የሚባለው ይሄ ስፓይስስ እንትን ብለውት ወስደውት ስለነበረ በሱ ምክንያት ያው እንትን ብሏል ብዬ ነው ማምነው። ተወስዶ ማለት ያንን እነሱ አሁን ለተንኮል ደብቀውታል ማለት አልችልም፣ መጽሐፉን ያላለውን ግን ያንን በሚያደርጉበት ጊዜ ሪሎኬት አድርገውታል። ምክንያቱም ያንን ብቻ የሚነግረን የአንዱ ወንጌል ነው፣ የዮሐንስ ወንጌል መሰለኝ ባልሳሳት። ክፍሉን አውጣው ካለ አይ ችግር የለም። እኔ እንዲሁ ሀሳብህን ለማግኘት ነው። አሁን አንተ የምታምነው አስከሬኑ ቦዲው ከመቃብሩ ተወስዷል። ማሊሸስም ሆነው ይሁን አይሁን ሌላ እንትን ነው፣ ግን ተወስዷል፣ ግን በምድር በስብሷል። አዎ መወሰዱ ላይ መጽሐፉ ምንም አይለንም። ምንድነው አሲዩም ነው የምናደርገው እና አሰምሽኔ ለጊዜው አንዳንድ ሰው ሊቀበለው ይችላል። ኤዱኬትድ ገስ ነው ሊለው ይችላል ምናምን። መበስበሱ ላይ ግን መጽሐፉ ነው የሚለው። እስቲ የትኛውን ፓርት? የሐዋርያት ሥራ ምዕራፍ 13 ላይ እናንብብ። እንዴ እንዳልበሰበሰ ነው ሐዋርያት ሥራ እኮ ሄደን እናንብብ። አዎ ብዙ እኮ ክብረት ብዙ እንደዛ ነበር ስነግረን። ምዕራፍ 13 ቁጥር 34። እሺ 34 ከ33 ጀምረን በቦ ከፈለክም ያው ሐሳብ ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽሟልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊትን እንዲህ ብሎ የሆነ እንትን አለው፣ ግን የታመነውን የዳዊትን ቅዱስ ተስፋ ሰጣችኋለሁ ብሏል። ደግሞ በሌላ ስፍ ቁጥር 37 ደግሞ ስታየው ይህ እግዚአብሔር ያስነሳው ግን መበስበስን አላየም ይላል። ይሄንን ነው አንተ ብዙ ጊዜ የሚጠቀሰውም አልበሰበሰም የሚያልከኝ ማለት ነው። ይኸውልህ ቁጥር 34 ላይ ሁሌም የምሰጠው ምሳሌ ነው። ክብረት እንደገና እንዳትከፍት ካልኩ መጀመሪያ ከፍተሃል ማለት ነው። ክብረት እንደገና መብራቱን እንዳታበራው ካልኩ መጀመሪያ አብርተሃል ማለት ነው። ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ ይላል። መጀመሪያ በስብሷል ማለት ነው። ከዛ ቁጥር 37 ላይ ይህ እግዚአብሔር ያስነሳው ግን ይላል። this is a totally different entity ማለት ይህ እግዚአብሔር ያስነሳው ግን ገባኝ። እሱ ጋር ያለ ሐሳብ ገብቶኛል። አሁን እንደገና ወደ መበስበስ እንዳይመለስ የተባለው ምንድን ነው? አሁን መጀመሪያ የሚበሰብስ አለ፣ መጀመሪያ ላይ በስብሷል። ስለዚህ ድጋሚ እንዳይበሰብስ በማይበሰብስ አካል አስነሳው። ማን ማለት ነው? ይሄ ፍጥረታዊው አካል በስብሷል፣ ተዘርቷል፣ በስብሷል። የቆሮንቶስ 15ን ሐሳብ ይዤ ነው ማብራራለህ ማለት ነው። የፍጥረታዊ አካል መጀመሪያ ነበረ፣ ተዘራ፣ በሰበሰ። ድጋሚ እንደገና እንዳይበሰብስ ግን እግዚአብሔር ያስነሳው መበስበስን ያላየው የመንፈሳዊው አካል ተነሳ። ኦኬ እሺ። አሁን ምን መሰለህ፣ መንፈሳዊው አካል ተነሳ፣ እሱ አይበሰብስም የምትለኝ ገብቶኛል ያንተ ሐሳብ። አሁን እኔ ምንድነው እንደገና ወደ መበስበስ እንዳይመለስ የተባለው መንፈሱ ነው ወይስ ስጋው ነው? ስጋ የሚነሳበት አካል እንደገና ወደ መበስበስ እንዳይመለስ። ይኸውልህ እንደገና ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንደ አስነሳው ይላል። ስለዚህ አሁን ስለ ማስነሳቱ ፕሮሰስ ድጋሚ የመበስበስ ሂደት የሚያይ እንዳይሆን ነው እያለ ያለው ማለት ነው። ገባኝ። ስለዚህ ስጋው እንደገና አይበሰብስም ብለን ተርጉመው
በፍጹም የመጀመሪያው በስብሷል። ድጋሚ መበስበስን እንዳያይ የስጋውን አካል አጥፍቶ በመንፈስ አካል አስነስቶታል ነው ማለት ነው። የስጋው አካል ከሆነማ ድጋሚ ይበሰብሳል። እንደገና መበስበስን እንዳያይ ግን ይህ አሁን እግዚአብሔር ያስነሳው መበስበስን አላየም የሚለው የመንፈሳዊውን አካል መሆን መቻል አለበት። መንፈሳዊ አካል የምትለው እኔም የምገዛው ነው ማለት የሆነ አካል እኔ እንደውም ብዙ ጊዜ ጠንቀቅላለሁኝ። ይሄ ስጋ ስንል አካል በሚለው ቅድምም ስታነሳው ነበር። እኔ እሱን እንትን እላለሁኝ። ነገር ግን ያ ይለወጣል ወይስ ጠፋ የሚለው ላይ አንተ ያው ስጋው እዚሁ ቀርቷል ጠፍቷል ነው ወይም በስብሷል ብለሃል። ግን እሱ በማይበሰብስ አካል ተነስቷል እያልክ ነው። እሺ እዛው አክቹሊ ሴክሽን ላይ ያመጣኸው ላይ እስቲ ከላይ ምን ይላል መሰለህ? ከዚህ በፊት ልጠይቅህ የነበረው አንደኛው ደግሞ ምንድነው አሁን እነዚህ ሐዋርያት በሙሉ ሲናገሩ ሐዋርያት በሙሉ ወይም ሲመሰክሩ እንደዚህ ተነስቷል ምናምን ሲሉ ሬሳው ተሰርቋል ብለው መጀመሪያ እንዲህ ወስዶታል መሰለኝ ምናምን የሚል ነገር አውርታ ነበረ ማርያም እና ስትል በቃ ሬሳው ቀርቷል ተወስዷል የሆነ ቦታ ግን እሱ በማይበሰብስ አካል ተነስቷል ብለው ነው ያስተማሩት ወይስ አልተሰረቀም ተነስቷል ብለው ነው ያሰቡት ብለህ አንተ የምትተረጉመው? ጥያቄን ካረዘምኩብህና ኮምፕሊኬት ካደረኩት ይቅርታ፣ ግን ያ ነው ጥያቄ ከገባ ወይስ ልድገመው? እስኪ ፋይን ቲዩን አድርጋ አብራራው። ሐዋርያቱ መጀመሪያ ምን አሉ? ተሰርቋል መሰለኝ የሚል ነገር ተነሳ። ምክንያቱም አላመኑም እንትን ተነስቷል በሚለው ማለት ነው። በተለይ ማርያም ወስደውታል መሰለኝ ወዴት እንዳደረጉት አላውቅም የሚልበት ቦታ አለ አንድ ጥቅስ። ከዛ በኋላ ሄዱ ከፈኑን አዩ ነው እንደዚህ ነገር ይላል እና አሁን እነሱ ከዛ በኋላ የያዙት ነገር በአንተ እምነት ሐዋርያት ከዛ በኋላ ጴጥሮስ እና ዮሐንስ ሁሉ የያዙት ነገር ኢየሱስ ስጋው ጠፍቷል ተወስዷል፣ ነገር ግን በማይበሰብስ አካል ተነስቶ ታይቶናል ነው የሚሉት ወይስ አይ አልተወሰደም ያ እንትን ከብሮ የማይበሰብስ አካል ተነስቷል ብለው ነው የሚያምኑት የሚመስልህ አንተ? ከዚህ በላይ እንትን ላደርገው አልችልም። ያዩትን አካል ሲጠራጠሩ መጽሐፉ አልደበቀንም። በተለያዩ የኤማሁሱ ሰዎች ልባችን ይቃጠል ነበር ከዛ ከዓይናችን ተሰወረ ሲሉ፣ በተዘጋ ቤት ሲገባ እዛም መቃብሩ ጋራ አንድ ሰው የቆመ ሲመስል ከዛ ረቡኒ ስትለው እሱ መሆኑ ስታስተውል፣ ጴጥሮስም ወደ ባህር ራሱ ሲወረውር ማስተር ሆይ ማለት ማነው አስተማሪው መምህር ሆይ ብሎ ሲወረውር እንዲህ አይነት ነገሮችን በሙሉ ስታያቸው ክላሪቲ ያልነበራቸውም ሁሉ። ስለዚህ ሰመራይ ስታደርገው የሁሉንም ኤክስፒሪየንስ ሰመራይ ስታደርገው ክብረትን የማውቀው ሰው የኔ ጋር መጥቶ ምንም አልደናገጥም በቃ መጣ ነው የምለው። ኦፍ ኮርስ ከሞት መነሳት ያስደነግጣል። ኦፍ ኮርስ ተነስተህም ቢሆን በፊዚካሊም ቢሆን ማለት ነው። ግን የዛን አይነት ክላሪቲ ያጣና በተዘጋም ደጅ የሚገባበትንም አይነት ነገር የሚያመጣ አይመስለኝም። ግን መጽሐፉ ሳይደብቀን ብዥታ እንደነበረ በጣም ግራ የሚያጋባቸው መጽሐፉ እንደዛ አድርጎ ክሊር አድርጎ ጽፎል። ባጭሩ እያልኩ ያለሁት ባልተነሳ ተነሳው ሶሪ ነገር ግን ያ ይሁን ወይም አይሁን በዛ ጊዜ ግልጽነት አልነበራቸውም። አትሊስት የሐዋርያት ሥራ ተጽፎ እስከ ምዕራፍ 13 እስከሚደረስ ድረስ ወይም ጳውሎስ ከዛ በኋላ መልእክቱን እስኪጽፍ ድረስ ምን ማለት ነው ብሎ ይሄ ሰልፍ ኢንትሮስፔክሽን የሆነ ሪፍሌክሽን ታይም ኖሮ ክሊር የምታደርገው ነገር አለ፣ እሱ አልነበረም። በኋላ ግን በአንጾኪያ ያለችው ቤተክርስቲያን ግን እንደገና ወደ መበስበስ እንዳይመለስ የሚል አቋም ይዘው ሲመጡ ጳውሎስም የስንዴ ቅንጣቷ መበስበስ አለባት፣ ከዛ በኋላ የበሰበሰችው የስንዴ ቅንጣት በፍጥረታዊ አካል ከበሰበሰች በኋላ በመንፈሳዊ አካል ትነሳለች። ይህንን የሚለው ደግሞ ኢየሱስ ስለመነሳቱ 12ቱ ቀድመው አይተውታል። ከዛ ደግሞ 500 አይተውታል፣ የሚበዙጡ አይተውታል። ከዛም ጭንጋፍን ደግሞ እንደምቆጠር እኔም ደግሞ አይቼዋለሁ በሚልበት እይታ ነው ማለት ዳይሬክት መጀመሪያ ክሊር ነገር አልነበራቸውም። በኋላ ነው የተገለጠላቸው ነው ክላሪቲ ያገኙት እና ኢቭን ክላሪቲ ባገኙበት ጊዜ እንኳን
የትንሣኤ አካል ምን ይሆናል የሚል ሰው ሊኖር ይችላል እያሉ ስቲል ጥያቄው ፐርሲስት እንዳደረገ አክሴፕት አድርገው ነው የሚጽፉት። ሲጽፉ ራሱ ከ30 ምናምን ዓመት በኋላ ራሱ ጥያቄ አለ ስቲል እንዴት አይነት አካል ሊሆን ይችላል? ወደ እሱ ልመጣ ነበር። እንደውም አሁን የትንሣኤ